አቶ ቃለሀብ ለልጁ ለእዝራ የልጅቷ ቤተሰቦች እነማን ናቸው ማወቅ እፈልጋለሁ ብሎ ጠይቆት ነበር። በዚህ ጉዳይ እዝራ ምንም ነገር ሊለው አልፈለገም፣ ወይም ምንም መናገር አልፈለገም። እነዚህ ሁለት ልጆች እያደረጉት ያለው ነገር ትልቅዬ ስህተቱና ወይም ትልቅ ችግር ውስጥ እንደሚያስገባቸው እርግጠኛ ነኝ። አስባችሁታል? ሁለት ጥላት ወይም ደግሞ በነፍስ የሚፈላለጉ ሰዎች ልጆቻቸው አንድ ላይ ሲሆኑ አስባችሁታል? እና ደግሞ እኔ አሁንም ያልገባኝ ነገር ቢሆን እዝራም ቤተሰቦቿን አያውቅም፣ ሀናም የእሱን ቤተሰቦች አታውቅም። ቤተሰብና ቤተሰብ ሳይተዋወቅ እንዴት አይነት ግቢ እንደሚፈጠር አይገባኝም። ለማንኛውም አቶ ቃለሀብም ቢሆን እርግጠኛ ነኝ ከአሁን በኋላ የሀናን ቤተሰቦች ወይም የእዝራ አገባታለሁ ያላትን ልጅ ቤተሰቦች መከታተሉ የማይቀር ነው። ሰው ተከታተሉ ሲደርስበት ያው የእዝራና የሀና ጋብቻ መቼውንም እንደማይሆንና እንደማይጋቡ 100% እርግጠኛ ነኝ። 100% እርግጠኛ ነኝ። እናንተስ ምን ትላላችሁ? ይጋቡ ይሆን ወይስ አይጋቡም? እስኪ ኮመንት ላይ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ሰላም የኔ ምርጦች፣ የኔ ቅኖች፣ የኔ መልካሞች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ አሁንም ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባሩ ቤተሰቦች ደግሞ የላይክ ምልክቷን ጫን እያላችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እንደዚህ ነው ወይም ደግሞ እንደዚህ ነው የምትሉት ነገር ካለ እስኪ ሀሳብ አስተያየታችሁንም እንድታካፍሉኝ እፈልጋለሁ ማለት ነው። ቅዱስና ሰላምም አሁን ያሉበት ሁኔታ በጣም የሚደብርና የሆነ አንድ ሁለት ቀን አሪፍ ላይ ነበሩ። አሁን ግን ተደባብረው በጣም የሚያስጠላ ላይ ናቸው ያሉት። ሌላ ውድ ቤተሰቦች እንግዲህ አቶ ቃለሀብ የአቶ መስፍንን ወንድም ሊያስገድለው ነው። ካያችሁ ቤቲን የሆነ ከወይዘሮ ሜላት ቤት የሆነ ነገር ማድረግ አለብን ስለ ድርጅቱ ጠይቋት። አሁን ድርጅታቸው እያንሰራራ ነው እና እየተንቀሳቀሰ ነው ስትለው፣ ስለዚህ ከዛ ቤት የሆነ ነገር መፍጠር አለብን፣ አእምሯቸውን የሚወጥርና ጭንቅላታቸውን ወደ ሌላ ነገር ወጥሮ እንዲያዝ በማድረግ ከዛ ቤት የሆነ ነገር መፍጠር አለብን ብሎ ለቤት ይነግሯታል። ቤትም ብትሆን ምንድን ነው ብላ ስትጠይቀው ያው አዲስ ከገጠር የመጣ አለ ዘበኛቸው ይሁን ምናቸውን አላቅም፣ እሱን ማስወገድ ነው ብሏታል። እንግዲህ ይህን ሰውዬ እውነትም ያስወግዱታል አያስወግደውም አቶ ቃለሀብ ወደፊት የምናይ ይሆናል። ሰውዬው ደግሞ በጣም የሚገርመው ነገር ከወይዘሮ ሚላት ጋር ቁጭ ባለበት እያወሩ እያለ እስኪ ወጣ ብዬ ልምጣ ብሎ እንግዲህ ከቤት ወጥቷል። ይመለሳል አይመለስም እንግዲህ ወደፊት የምናይ ይሆናል ማለት ነው። ነገር ግን አቶ ቃለሀብ ያን ሰው ማስወገድ አለብን ብሎ ለቤቲ ሲነግራት ቤቲ በጣም ነበር የደነገጠችው። ምን አስደነገጠሽ አንቺ ምንም የሚያስደነግጥሽ ነገር የለም፣ ብቻ ይህንን ነገር ቢፈጽሙልኝን ሰዎች ፈልግልኝ ብሏታል። በሌላ በኩል ደግሞ አቶ መስፍን የአቶ ቃለሀብን ድርጅት የሚያጠኑ ወይም ስለዛ ድርጅት ወይም ስለ አቶ ቃለሀብ ተከታትለው የሚነግሩኝ ሰው ፈልግልኝ ብሏታል። እና ይች ልጅ በዛም በዚህም ተወጥራለች። መጨረሻዋ እርግጠኛ ሁኜ የምነግራችሁ አያምርም። እንደዚህ አይነት ስራ የሚሰራ ሰው ከጥቅሙ ሳይጠቀም መጨረሻው ሳያምር የሚሆነው ምንድነው? ሞት ነው ማለት ነው። እና ይች ልጅ የሚጠብቃት እንደዛ ይመስለኛል። በጣም ነው ያሳዘነችን በነገራችን ላይ። እንግዲህ አቶ ቃለሀብ የአቶ መስፍንን ወንድም ይገለው ይሆን ወይስ አይገለውም? ወደፊት የምናይ ይሆናል ማለት ነው። ሀና ደግሞ በጣም ተጨንቃለች። ሀና እንግዲህ በኤልያስ ጉዳይ በጣም ነው የተጨነቀችው። ምን ሆነሽ ነው ብትባልም ያው ስለ ኤልያስ ጉዳይ እንደሆነ ተናግራለች። እንደውም ወይዘሮ ሜላት ከፍቅረኛሽ ጋር ተጣላሽ እንደ ብላ ጠይቃን ነበር። ነገር ግን ያው ኤልያስ እንደጠፋና በሷ ምክንያት እንደጠፋ አስረድታታለች። ወይዘሮ ሜላትም እንግዲህ ወስናለች ኤልያስን ለመፈለግ። ሀናም አሊን አግኝተው ነበር። ነገር ግን አግኝታ ብታናግረውም አሊም የተናገረው ነገር ሌላ ነው። አሊም ያው ተጨንቆ ነው፣ ምንም ማድረግ አይችልም። ምክንያቱም ኤልያስ የመጣው ከደሴ ድረስ እሷን ብሎ ነው። እሷን ብሎ መጥቶ ደግሞ ህይወቱ እንደዚህ ሲሆን ያው መጨነቅ ጓደኛ እስከሆነ ድረስ መጨነቅ ግዴታው ነው። ተጨንቋል ከሚገባው በላይ ማለት ነው። ውድ ቤተሰቦቼ እና ኤልያስ ለምን እንደዚህ ሆነ፣ ለምን በሀና ህይወት ስወስንባታለሁ ምናምን ብሎ እሷ ጭንቀት ውስጥ እንድትገባ ያደረጋት እንግዲህ ወደፊት የምናይ ይሆናል። ያው መሆን አልነበረበትም በራሱ ላይ እንደዚህ አይነት ነገር ከመፍረድ ይልቅ እሱ ቀጥ ብሎ ወደ ደሴ ቢሄድ መልካም ነበር። ነገር ግን እሱ ይህንን ነገር አላደረገም ማለት ነው።
ሀና እንደ ተወቃሽ እየሆነች ነው። እሷም ብትሆን እኔ በበኩሌ አልፈርድባትም። በጣም ብዙ ነገር አድርጋለች። ከዝራ ጋር የተቀያየመችው በዚሁ ዙሪያ ነው። ስለዚህ እኔ ሀና እንደዚህ ናት ልል አልችልም። አሁን እያሳዘነችኝ ነው። ምክንያቱም አንድ ሰው የወደደውንና የፈለገውን ህይወት እንጂ የሚኖረው ሰው ባሰመረለት ሰው ሂድ በዚህ ሂድ ስላለው ብቻ መሄድ የለበትም። ወይም ደግሞ ያ ሰው ስለወደደው ከማይወደው ሰው ጋር መኖር አለበት ብዬ በጭራሽ አላስብም። ነገር ግን እንደዛ ነው ጨዋታው ማለት ነው። ውድ ቤተሰቦች ብቻ አሁን ሀና ያለችበት ሁኔታ በጣም ከባድ ነው። ቤቲም ብትሆን እንደዛው በጣም ትልቅዬ ችግር ውስጥ ነው ያለችው። አሁን እዝራ ለሀና ሽምግልና ሲልክ ሀና ምን ብለዋለች? እኔ እናንተ ካሁን በኋላ የምንገናኘው ሽምግልና ስትልክ ወይም ሽምግልና ልትልክ ሰው ማለት ቤተሰቦች ዘጋጁ ምናምን በሚለው ሰዓት ብቻ ነው እንድንገናኝ ፈልገው እንጂ ከዛ ውጭ ካንተ ጋር መገናኘት አልፈልግም ብለዋለች። እና አቶ ቃለአብስ ይህን ነገር ይስማማበታል ብላችሁ ታስባላችሁ? መጀመሪያ ቤተሰቦቿ እነማን ናቸው፣ ምንድን ናቸው የሚለውን ነገር ሳያረጋግጥ ከዛስ ሽማግሌዎቹ መቼም ከሽማግሌዎቹ እሱ ራሱ አንዱ ሽማግሌ ሆኖ ነው የሚመጣው። ምክንያቱም አባት እስከሆነ ድረስ ግዴታ ነው። ስለዚህ እንደው ታውቃላችሁ ቤተሰቦች በጉጉት እየጠበቅኩን ነው። በነገራችን ላይ ሽማግሌዎቹ መጥተው ከዛ የማናት ልጅ ምንድናት እሱ ብቻ ሳይሆን አቶ ቃለአብ ሽማግሌ የልጁ አባት ሆኖ መጥቶ የልጅ አባት ለካ ሽማግሌ አይሆንማ ቤተሰብ። አዎ አይሆንም። የልጅ አባት ሽማግሌ አይሆንም። ሌላ ሰው ነው የሚመጣው ለካ። ከዛ የማን ቤተሰብ ናችሁ ምንድናችሁ? ዘር ቆጠራ እንኳን የለም። ይሄ አሁን የአቶ መስፍን ወንድም ከመጥፎ ዘር እንዳታገናኙን ምናምን ምናምን እያለ ነው። ግን ዘር ቆጠራ የሚባለውን ነገር ተውትና ግን ያው የማን ቤተሰብ ናት ምናምን የሚባለው ግዴታ መጠየቅ ስላለበት ይጠየቃል። እሱም የማን ልጅ ነው፣ አባቱ ማን ነው፣ እናቱ ማን ናት፣ ስራው ምንድን ነው፣ የአባቱ ስራ ምንድን ነው፣ ይሄ ግዴታ ነው መጠየቅ። ሰው መጠየቁ ስለማይቀር ከዛ ይታወቃል። የእዝራና የሀና ጋብቻ እንደዚህ ባጭሩ ተቋጭቶ ይቀራል ማለት ነው። ሌላው ውድ ቤተሰቦቼ አቶ ኖላዊና ፋኖሴ እንግዲህ ፍቅራቸው እፍፍ ብሏል። በጣም ደስ ይላል። ምናልባትም ልጅ ሊወልዱ ይችላሉ፣ አይታወቅም። አቶ ኖላዊም ወደ ደሴ መሄዱን ትቶታል። በቃ እንደውም ሀኒቾ እያሽኮረመመችው ነበረ። ከማጋ ነበር ምን ያደረጋችሁ ምናምን ሁሉ እያለች እና አስባችሁታል። ከእሷ ጋር እንደዚህ እያደረግኩኝ አደርኩ ብሎ ሊነግራት ፈልጋ ነው፣ አላቅለትም። ለማንኛውም አቶ ኖላዊም አሁን ጥሩ ሁኔታ ላይ ነው ያለው። በጣም ደስ ይላል። ፋኖስ ተቀብለዋለች። ጥሩ ፍቅር ላይ ነው ያሉት ማለት ነው። እንግዲህ ደስ ይላል። በጣም የሚያሳዝነው አሴር ነው። አሴር ኤልያስ ጋር ዙረት ከአሊ ጋር ኤልያስን ለመፈለግ እየዞሩ ነበረ፣ ሊያገኙት አልቻሉም። አሴርም እየተበሳጨ ነበር። እኔ ምን አገባኝ ደከመኝ ምናምን እያለ እየተበሳጨ ነበር። ሲቀጥል ለአሊ ምናልባት ኤልያስ በራሱ ላይ የሆነ ነገር አድርጎ ሊሆን ይችላል። ስለዚህ ሐኪም ቤት ሄደን እንፈልገው፣ ሕክምና ቦታ ወይም በየሆስፒታሉ እየዞረን እንፈልገው እያለው ነበር። እሱ ደግሞ በጣም ነበር የደነገጠው። እውነት አሊ ኤልያስ ይህንን ነገር አድርጎት ነው ወይ? ኤልያስ በራሱ ላይ ይህንን ነገር ሲያደርጋል ወይ? ለእናቱ ምን ብዬ ነው ማስረዳት? ያቺ ምስኪን እናቱ የረትኒ ትቼው ባልሄድኩ ኖሮ አብሬው በቆየሁኝ ምናምን እያለ እንግዲህ አሌም ቢሆን በጣም እየተጸጸተ ነበር ማለት ነው። እና ከልጁ በላይ ደግሞ እናቱ ናት ያሳዘነችው። እናት በጣም ታሳዝናለች። እንግዲህ አለኝ የምትለው ልጇ ጧሪዋ ቀባሪዋ እንደዚህ ሆኖ ሲቀር በጣም ከባድ ነው ለእናት። ድራኩላ የልጅ ልጅ ማየት የምትፈልግ እናት ልጅሽ እንደዚህ ሆኗን ስትባል በጣም ከባድ ነው። ለማንኛውም እንግዲህ ድራማው ያው ወደ ማለቂያው እየሄደ ይመስለኛል። ሌላ አዲስ ድራማ ሳይጀምሩ አይቀሩም። እንደውም ዛሬ ማታ ይለቀቃል ብለዋል ማለት ነው። እንግዲህ ዛሬ ማታ ዛሬ ይሄን ነገ ከለቀኩት ለነገ ማለት ነው። ለማንኛውም እንግዲህ ይህንን ይመስላል። እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን አካፍሉኝ። የኔ የቀኖችን የመልካሞች እባካችሁን ቻናሌን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ።
አዲስ ከሆናችሁ ደግሞ ባካችሁን ሰብስክራይብ አድርጉልኝ፣ ቻናሌን አሳድጉልኝ። ላይክ ማድረጋችሁን ደግሞ አትርሱ። ወዳችኋለሁ፣ አከብራችኋለሁ። ከጎን የሆናችሁ ለምታበረታቱኝ በአጠቃላይ ፈጣሪ ያክብርልኝ። በያላችሁበት ሰላማችሁ ብዝት ይበል። እቅዳችሁን፣ ሀሳባችሁን፣ ውስጣችሁ የሚሻውን ፈጣሪ ያሳካላችሁ። አመሰግናለሁ።